ሰላም ውድ የቻናሌ ቤተሰቦች፣ ኢትዮ አካዳሚ የኦንላይን ትምህርት ቤት ነው። አማርኛ፣ እንግሊዘኛ፣ ሂሳብና ሌሎች የትምህርት አይነቶችን በኦንላይን እያስተማር እንገኛለን። መማር ለምትፈልጉ በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች አስቀመጥነው ስልክ እየደወላችሁ መማር ትችላላችሁ። ሰላም ውድ የቻናሌ ቤተሰቦች፣ በዛሬው ዝግጅታችን የአማርኛ ፊደላትን ከሀ እስከ ኘ ያሉትን ቅርጻቸውን እንዲሁም ድምጻቸውን የማሳያችሁ ይሆናል። የምለውን እያላችሁ እየጻፋችሁ ተከታተሉ። ለቻናሌ አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር በማድረግ ቤተሰብ ያልሆናችሁ ቤተሰብ ሁኑ። እንዲሁም አማርኛ፣ እንግሊዘኛና ሌሎች የትምህርት አይነቶችን መማርና መከታተል ለምትፈልጉ የትኛውም ሀገር ላይ ናችሁ ቦታ ጊዜ ሳይገድባችሁ በኢሞ፣ በዋትሳፕ፣ በቴሌግራም እየደወላችሁ ትምህርቱን በአጭር ጊዜ መልመድ መጻፍ ይኖርባችኋል ማለት ነው። ስለዚህ ወደ ዛሬው ዝግጅታችን ስንሄድ እዚህ ጋር ሀ ለ ሀ መ ሰ ረ ሰ ሸ እነዚህ የመጀመሪያ ፊደሎች ናቸው። እሺ ሁለተኛ ፊደል ለመጻፍ ደግሞ ከጎናቸው ቅጠል በመጨመር ሁ ሉ ሁ ሙ ሱ ሩ ሱ ሹ። አንዴ ልገመው። የሀ ሁለተኛ ፊደል ሁ፣ የለ ሁለተኛ ፊደል ሉ፣ ሁ ሙ ሱ ሩ ሱ ሹ ሹ። እነዚህ ሁለተኛ ላይ የሚገኙ ፊደላት ናቸው። እሺ ሶስተኛ ላይ ደግሞ በቀኝ በኩል ታች ላይ ቅጠል በመጨመር ሶስተኛ ፊደል ማድረግ ትችላላችሁ። ድምጻቸው ደግሞ የሀ ሶስተኛ ሂ ሊ ሂ ሚ ሲ ሪ ሲ ሺ። አንዴ ልገመው። ሂ ሊ ሂ ሚ ሲ ሪ ሲ ሺ ሺ። እነዚህ እንደምታያቸው እግራቸው ላይ በቀኝ በኩል ታች ላይ ቅጠል ያላቸው ሶስተኛ ፊደላት ናቸው ማለት ነው። አራተኛ ላይ ስትመጡ ደግሞ እዚህ ጋር እንደምታያቸው የመጀመሪያ እግራቸው አጣራ ባለ ሁለት እግር ሲሆኑ ነው። ባለ አንድ እግር ከሆኑ ደግሞ ወደ ግራ ይጣመማሉ። ድምጻቸው ደግሞ የሀ አራተኛ ሀ፣ የለ አራተኛ ፊደል ላ፣ ሀ ማ ሳ ራ ሳ ሻ። አንዴ ልገመው። ሀ ላ ሀ ማ ሳ ራ ሳ ሻ ሻ። እሺ እዚህ ጋር አምስተኛ ፊደሎች ናቸው። እነዚህ ደግሞ አምስተኛ ፊደላት ቅርጻቸውን የሚለዩበት መንገድ በቀኝ በኩል ታች ላይ እንደምታያቸው ቀለበት አላቸው ሁሎችም። ስለዚህ እነዚህ አምስተኛ ፊደላት ናቸው። ያ ማለት ከለ ላይ አምስተኛ ፊደል ለማድረግ በቀኝ በኩል ታች ላይ ቀለበት፣ ከሀ ላይ አምስተኛ ፊደል ለማድረግ በቀኝ በኩል ታች ላይ ቀለበት በመጨመር ቅርጻቸውን መለየት ትችላላችሁ። ድምጻቸውን ደግሞ እኔ የምለውን እያላችሁ የጻፋችሁ ተከተሉኝ። ሄ ሌ ሄ ሜ ሴ ሬ ሴ ሼ ሼ። አንዴ ልገመው። ሄ ሌ ሄ ሜ ሴ ሬ ሴ ሼ ሼ። እነዚህ ስንተኛ ፊደል ናቸው ያልኳችሁ? አምስተኛ። ስድስተኛ ደግሞ ቅርጻቸው የተለያየ ነው። እንደምታያቸው እዚህ ጋር አንድ አይነት ቀለም ያላቸው የተለያየ ቅርጽ ያላቸው ናቸው። ስለዚህ ድምጻቸውን የምለውን እያላችሁ ቅርጻቸውን አንድ ባንድ እየጻፋችሁ ተከተሉ። ሂ ል ሂ ሚ ሲ ሪ ሲ ሺ ሺ። አንዴ ልገመው። ሂ ል ሂ ሚ ሲ ሪ ሲ ሺ ሺ። እነዚህ ስንተኛ ፊደል ናቸው? ስድስተኛ ፊደል። ሰባተኛ ፊደል ሲሆኑ ደግሞ ባለ አንድ እግር ከሆኑ አናታቸው ላይ ቀለበት ይኖራቸዋል። ባለ ሁለት እግር ከሆኑ ደግሞ መጨረሻ እግራቸው አጣራ ነው። እዚህ ጋር እንደምታዩት
ስለዚህ ቅርጻቸውን በዚህ መንገድ ከያዛችሁ ኦ ሚል ድምፅ እየሰጣችሁ ማንበብ ትችላላችሁ ማለት ነው። ድምጻቸውን አንድ ባንድ ስናይ ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ። አንዴ ልገመው። ሆ፣ ሎ፣ ሆ፣ ሞ፣ ሶ፣ ሮ፣ ሶ፣ ሾ። እነዚህ ስንተኛ ፊደሎች ናቸው? ሰባተኛ ላይ ያሉ ፊደላት ናቸው። እንግዲህ ፊደላትን እንደምታያቸው በዚህ ተራ ሀ፣ ሁ፣ ሂ፣ ሃ፣ ሄ፣ ህ፣ ሆ እያላቸው ለማንበብ ብዙ ጊዜ አይፈጅባቸው። ምክንያቱም ቃላት ፊደላት የራሳቸው የሆነ ድምፅ እንደዚህም አላቸው። ስለዚህ ብዙ ጊዜ አይከብድም። የሚከብደው ከሆ ወደ ሀ ማንበብ ወይም ደግሞ አግድም ማንበብ ስለሆነ እሱን ነው ዛሬ እያሳየኋቸው ያለው። ወደ ቀጣዩ ሰነድ ደግሞ እዚህ ጋር ቀ፣ በ፣ ለ፣ ተ፣ ቸ፣ የ፣ ነ፣ ኘ። እነዚህ የመጀመሪያ ፊደሎች ናቸው። አንዴ ልገመው። እቺ ማን ያልኋችሁ? ቀ፣ በ፣ ለ፣ ተ፣ ቸ፣ የ፣ ነ፣ ኘ። እሺ ሁለተኛ ፊደል ስታደርጓቸው ደግሞ ከጎን ጎን ናቸው። እንግዲህ እንደምታዩት አግድም መስመር ወይም ቅጥል በመጨመር ሁለተኛ ፊደል ታደርጓቸዋላችሁ። ድምጻቸውን ደግሞ እኔ የምለውን እያላችሁ ዝም ብላችሁ እየጻፋቸው ተከተሉ። እሺ የቀ ሁለተኛ ቁ፣ ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ዩ፣ ኑ፣ ኑ። አንዴ ልገመው። ቁ፣ ቡ፣ ቡ፣ ቱ፣ ቹ፣ ዩ፣ ኑ፣ ኑ። እሺ ሶስተኛ ፊደል ስታደርጉ ደግሞ ኢ ሚል ድምፅ እየሰጣቸው እያንዳንዳቸው ቅጥላቸውን እዚህ ጋር የተለይ ነው የሚለውን እየለያቸው። ለምሳሌ የሶስተኛ ፊደላት ሁሎችን ስታያቸው የተለይ ነው። በቀኝ በኩል ታች ላይ አግድም መስመር፣ በቀኝ በኩል ታች ላይ አግድም ሸፈፍ ሸፈፍ ታደርጉና ቅጥላቸውን ሶስተኛ ፊደል ቅርጽ እንዲይዙ ወይም ሶስተኛ ድምፅ እያደረጋችሁ ታነቧቸዋላችሁ ማለት ነው። ስለዚህ የቀ ሶስተኛ ቂ፣ የበ ሶስተኛ ቢ፣ የበ ሶስተኛ ቪ፣ የተ ሶስተኛ ቲ፣ ቺ፣ ይ፣ ኒ፣ ኒ። አንዴ ልገሙ። ቂ፣ ቢ፣ ቪ፣ ቲ፣ ቺ፣ ይ፣ ኒ፣ ኒ። እነዚህ ስንተኛ ፊደል ነው ያልኳችሁ? ሶስተኛ። ምክንያቱም ሶስተኛ መሆናቸው የምትለዩበት መንገድ በቀኝ በኩል ታች ላይ እግራቸው ወደ ቀኝ ሸፈፍ ሸፈፍ ያለ ነገር ካላቸው ሶስተኛ ፊደል ናቸው ማለት ነው። አራተኛ ስመጡ ደግሞ እንግዲህ ቅድም እንደነገርኳችሁ ባለ አንድ እግር ከሆኑ ወደ ግራ ይጣመማሉ እግራቸው ብያችሁ ነበር። ስለዚህ የቀ አራተኛ ወደ ግራ የዞረች ነች። የተ አራተኛ፣ የቸ አራተኛ፣ የየ አራተኛ ወደ ግራ የዞሩ ናቸው። እነዚህ ባለ አንድ እግር ስለሆኑ ነው። ባለ ሁለት እግር ሲሆኑ ደግሞ የመጀመሪያ እግራቸው ወይም በግራ በኩል ያለ እግራቸው ያጥራሉ ብያችሁ ነበር። ስለዚህ በና ባለ ሁለት እግር ስለሆኑ የመጀመሪያ እግራቸው ምን ሆኗል? አጥሯል ማለት ነው። በዚያ መንገድ ቅርጻቸውን ትለያላችሁ። ድምጻቸውን ደግሞ እኔ የምለውን እያላችሁ ተከተሉ። ስለዚህ የቀ አራተኛ ማን ነበር ያልኋችሁ? ቃ፣ ባ፣ ባ፣ ታ፣ ቻ፣ ያ፣ ና፣ ኛ። ቀ መጀመሪያ ፊደል ነው፣ አራተኛ ሲሆን ቃ። በ የመጀመሪያ ፊደል ነው፣ አራተኛ ባ። ዘ፣ ባ፣ ተ፣ ታ፣ ቸ፣ ቻ፣ የ፣ ያ፣ ነ፣ ና። ኘ የመጀመሪያ ፊደል ነው፣ አራተኛ ሲሆን ደግሞ ኛ ይሆናል። አንዴ ልገሙ። ቃ፣ ባ፣ ባ፣ ታ፣ ቻ፣ ያ፣ ና፣
ኛ። እሺ እነዚህ ደግሞ አምስተኛ ላይ ያሉ ፊደላት ናቸው። ቅድም እንደነገርኳችሁ በቀኝ በኩል ታች ላይ ቀለበት ካላቸው ሁሎችም አምስተኛ ፊደል ነው የሚሆነው ብያችሁ ነበር። እንግዲህ እነዚህን በምታዩበት ጊዜ የቀ አምስተኛ፣ የበ አምስተኛ፣ የበ አምስተኛ፣ የተ አምስተኛ እያለ ይቀጥላል ማለት ነው። ስለዚህ ቅርጻቸውን በዚህ መንገድ ከያዛችሁ ድምጻቸውን ደግሞ የቀ አምስተኛ ኤ የሚል ድምጽ ጨመርበት ቄ ይሆናል። ቄ፣ ቤ፣ ቬ፣ ፔ፣ ቼ፣ ዬ፣ ኔ፣ ኘ፣ ኘ። አንድ ልክ ነው። ቄ፣ ቤ፣ ቬ፣ ፔ፣ ቼ፣ ዬ፣ ኔ፣ ኘ፣ ኘ። እሺ ስድስተኛ ደግሞ እንግዲህ ቅርጻቸው የተለያዩ ናቸው። ነገር ግን እያላችሁ ወደ ውጭ እየገፋችሁ ነው ድምጻችሁ የምታነቧቸው ስድስተኛ ላይ ያሉ ፊደላትን። ስለዚህ አንድ ባንድ ነው የምለውን እያላችሁ ተከተሉኝ። እቺ ቅ፣ ቅ፣ ብ፣ ቭ፣ ክ፣ ቺ፣ ይ፣ ን፣ ኒ። አንዴ ልገመው እዚህ ጋር ቅ፣ ከዛ ብ፣ ቭ፣ ክ፣ ች፣ ይ፣ ን፣ ኒ። እንግዲህ ተማሪዎች ብዙ ጊዜ የበሁለተኛ እና የበስድስተኛ ፊደል ተመሳሳይ ያደርጉታል። ለምን? የበሁለተኛ ከጎኑ ቅጥል በቀኝ በኩል ነው ያለው፣ የበስድስተኛ ደግሞ በግራ በኩል ነው ቅጥል ያለው። ስለዚህ በዚህ መለየት። እሺ እዚህ ጋር ደግሞ ስትመጡ የተ ስድስተኛ እና የቸ ስድስተኛን ተመሳሳይ ያደርጉታል። የተ ስድስተኛ አንድ አግድም ያለ፣ የቸ ስድስተኛ ደግሞ ሁለት አግድም አለው ማለት ነው። እዚህ ጋር ደግሞ ስትመጡ የስድስተኛ ፊደሉን ማን ብለው ያነቡታል? ብዙ ጊዜ ተማሪዎች ደ ብለው ያነቡታል። ነገር ግን ደ ወደ ታች ዞረ ነው እንጂ ግር ወደ ላይ አይዞርም ማለት ነው። ስለዚህ ይህ የስድስተኛ እዚህ ጋር እንደምታዩት ግር ወደ ላይ የዞረ ይ ተብሎ ይነበባል። ከዛ ን ገ ብለው ብዙ ጊዜ ያነቡታል። እዚህ ጋር ሰባራ ነው። እዚህ ጋር እንደምታዩት ን ብላችሁ የነ ቤተሰብ ስድስተኛ። እዚህ ጋር ደግሞ ኒን ች ብለው ያነቡታል። ችን ደግሞ ኒ ብለው ብዙ ጊዜ ያነቡታል። እነዚህ ች እንደምታዩት አግድም ያላት ሁለት ላይ ነው። እዚህ ጋር ደግሞ እንደ ነሁን ሀላይ ነው እንጂ አግድም ያላት መሀሏ ላይ አግድም መስመር የላትም። ስለዚህ የኛ ስድስተኛ ኒ ብላችሁ ታነቡታላችሁ። በዚህ መንገድ ቅርጻቸውን ያንድ ባንድ እየጻፋችሁ መለማመድ። ሰባተኛ ፊደላትን ስታዩ ደግሞ ቅርጻቸውን እንዴት ትለያላችሁ መሰላችሁ? የቀ ሰባተኛ ለምሳሌ ቀ ማለት ወገቡ ላይ ቀለበት ያለው ወይም ወገቡን ያሰረ ነገር ነው። ከዛ ላይ አናቱ ላይ ደግሞ ቀለበት ይጨመርበታል፣ ሰባተኛ ፊደል ይሆናል። ተ ማለት እንግዲህ መስቀል የሚመስል ነገር ነው። ከመስቀሉ ላይ ከአናቱ ላይ ቀለበት ሲጨመርበት የተሰባተኛ ይሆናል። ሌሎችም በተመሳሳይ አናታቸው ላይ ቀለበት ያላቸው ፊደላት ከሆኑ ስንተኛ ናቸው? የፊደላት መጨረሻ ወይም ሰባተኛ ይሆናሉ ማለት ነው። ባለ ሁለት እግር ከሆኑ ደግሞ የመጨረሻ እግራቸው ያጠራል። እንግዲህ አራተኛ ላይ ቅድም እንዳሳየኋችሁ በግራ በኩል ወይም ደግሞ የመጀመሪያ እግራቸው ያጠራል ማለት ነው። ሰባተኛ ላይ ሲመጡ ደግሞ የመጨረሻ እግራቸው ወይም በቀኝ በኩል። ስለዚህ አቅጣጫው በየት በኩል ነው? በግራ ነው፣ በቀኝ ነው ቀለበት ያለው፣ በቀኝ ነው ያጠረው፣ በቀኝ ነው፣ በግራ ነው የረዘመው የሚለውን መለየት ይኖርባቸዋል ማለት ነው። ፊደላትን ስታነቡ እዚህ ጋር እንዳሳየኋችሁ በዚህ በኩል ያጠረ እግሩ እዚህ ጋር ግን ይረዝማል ማለት ነው። ስለዚህ አቅጣጫውን መለየት ይኖርባቸዋል። ድምጻቸውን ደግሞ ኦ ሚል ድምጽ እየሰጣቸው የመጨረሻ ፊደላት ከሆኑ ኦ ሚል ድምጽ ይኖራቸዋል። ያ ማለት ከአንደበታቸው መጨረሻ ላይ ስታነቡ ኦ ሚል ድምጽ ይወጣል። ከቀ ላይ ኦስ ጨምሩ ማን ይሆናል ማለት ነው? ቆ። ከበላይ ኦስ ጨምሩ ቦ። ስለዚህ አንድ ባንድ እኔ የምለውን እያላችሁ ተከተሉ። እዚህ ጋር ማን ያልኳችሁ? ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ዮ፣ ኖ፣ ኞ፣ ኞ። አንዴ ልገመ። ቆ፣ ቦ፣ ቮ፣ ቶ፣ ቾ፣ ዮ፣ ኖ፣ ኞ፣ ኞ ብላችሁ ታነባላችሁ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ በሌላ ቪዲዮ እስከምንገናኝ መልካም ጊዜ